የብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ባለፉት ቀናት በመደመር መንግስት እይታ የዘርፎች ምርታ በሚል መሪ ሐሳብ ለቀናቶች የቆየ ስልጠና ተከታትለዋል። ስልጠናው ስኬታማ እንደነበር ያነሱት አመራሮቹ የአተያይ ግልጸኝነት የተፈጠረበት ብሎም አቅምን ደምሮ ዘርፎችን አሰናስሎ በጋራ መስራት የሚያስችል የመፈጸም አቅም የተፈጠረበት ስለመሆኑ አብራርተዋል። አቅም የገነባንበት እና ወደፊትም ሀገራችን ምን ወደ የት መድረስ እንዳለባትም ያየንበት ስለነበረ በጣም የተሳካ እና ውጤታማ ስልጠና ነበረ። ከስልጠናው ብዙ ነገር አግኝተናል። በተለይ አጠቃላይ ከግብርና ዘርፉም ያው ሁሉም ከዚህ በፊት አንድ የሴክተርን ብቻ ይዞ ይኬድ የነበረው አካሄድ ትክክል እንዳልሆነና ያለን አቅም አሟጦ በሁሉም ዘርፎች ምርታዊ ለውጥን ወይንም ምርታዊ እድገትን ለማስመዝገብ እንደሚቻል ያየንበት ነው። የመደመር መንግስትን መጽሐፎችን እያጣቀሰ ብዙ ያየናቸው ከመጽሐፍ ውስጥ እየተጣቀሰ ከስልጠናው ጋር የተሄደባቸው ነገሮች አሉ። በጣም ማንኛውም ሰው መሰልጠን የሚገባው ስልጠናዎች ነበሩ። ቆይታችን ጥሩ ጊዜ ነበር። በጣም ሰልጣኝ አመራሮቹ እንዳሉት በቆይታቸው ተጨማሪ እውቀትና ክህሎት አግኝተዋል። የስልጠናው የትኩረት መስኮች መበራከት እንዲሁም በየደረጃው ያሉ አመራሮች በአንድ የተገናኙበት እንደመሆኑ በጎ ልምዶችና ተሞክሮዎችን የመለዋወጥ እድል ፈጥሮላቸዋል። እንዴት ኢትዮጵያን ከፍ እንደሚያደርጉ እንዴት ኢትዮጵያን ወደ ብልጽግናዋ ጉዞ እንደሚወስዷት የሚገልጥ ጠለቅ ያለ ዕውቀት የጨበጥንበት እንደ አመራርም አንድ ፔጅ ላይ ደረስንበት። በሚቀጥለው ኢትዮጵያን ወደየትኛው ከፍታዋ ነው መሄድ ያለባት የሚለው በዚህ ዘርፍ ያሉትን ያየንበት የገመገምንበት የተሻለ አቅምም የወሰንበት ነው። በተግባር ጭምር ተደግፎ ለቀናቶች የተከታተልነው ስልጠና የኢትዮጵያን ትናንት ዛሬና የነገ መዳረሻዋን በመገንዘብ ለላቀ ስራና ውጤት እንድንነሳሳ አድርጎናል የአመራሮቹ ሀሳብ ነው። ከክፍለ ከተማም ከወረዳም ምን አይነት ጸጋዎች አሉን፣ ምን አይነት አቅም አለን የሚለውን ነገር ሁሉም በቁጭት ከዚህ የበለጠ መስራት አለብን የሚል መነሳሳት አንስተው ሲወያዩ ስለነበረ ይሄም ለኛ በጣም ጥሩ መነሳሳትን ፈጥሮልናል። በዚህም አመራሩ ከዚህ የበለጠ ለመስራት ዝግጁ መሆኑን አሳይቶናል። ከተለያየ ሴክተር ተቋማት የመጣ ከቀበሌ እስከ ሚኒስተር አብሮ ስልጠናውን የተወሰደበት ብዙ መማማርን ያገኘንበት ከአንዱ ሁሉም ምክንያቱም አንድ ግሩፕ ውስጥ ቢያንስ 50 ቢሆን 50 የተለያዩ መጽሐፍ የሚወጣው ያየንበት መድረኮች ነበሩ። ከስልጠናው ብዙ የተለያዩ ነገሮች ያገኘንባቸው ናቸው።